እሱ የተናገረበትን ሌላውን ነገር ቀጣጥለው ህዝብ ለማስጠላት ያደረገ ነው። ሲጀመር መብረቁ ልንገርሽ አባቱ ክርስቲያን ነው፣ እናቱ ሙስሊም ነች። እኔ 100% ነግርሻለሁ። ጥላቻ የሚባል ነገር እንደዚህ አይነት ነገር ካንደበቱ የሚወጣም አይደለም። እኛ ክርስቲያኖች ነበርን። አንተ ዝም በል ለህሊናክ እደር። በሪስፔክት ነው ለህሊናክ እደር እኮ ለህሊናክ እደር። ዛሬ በሆነ ሙድ ላይ ተገጣጥመ ሊሆን ይችላል። መብረቁ ባንዳባቱ አንተ ዝም በል ለህሊናክ እደር። የለ እንደዚህ አይነት ቦታ ላይ አስብበት። እኔ እንደዚህ ያለ አይ ዶንት ኖ እኔ ያለው ካይሮ አስፈላጊ ከሆነ በ24 ሰዓት ውስጥ ገባለሁ። አስፈላጊ ከሆነ እዚህ ሆኜ ስራ ይሰራሉ። ምን ችግር የለም። አያችሁ እኔ ካይሮ ነው ያለሁት። አስፈላጊ ከሆነ 24 ሰዓት ገብቼ አናቱን ይበረቅሳል ኦርቶዶክስን። አስፈላጊ ከሆነ ደግሞ እዚሁ ሆኖ ትእዛዝ ያዛል። አናት የሚበረቅስ ክርስቲያን ነው። እንደዚህ ልብ እንዳበጠማ አይቀርም። መግደል ነው አባቴ ቻለው። የትም ስታገኝ ትገለዋለህ። አያችሁ እዚሁ ካይሮ ሆኖ ባገኘህበት ማሰናበት ነው። አንድ ነገር ቢናገር ማሰናበት ነው። ግንባሩን ማለት ብቻ ነው። ምን አባል ታመጣም? የትኛው ጳጳስ፣ የትኛው መሪ፣ የሃይማኖት የትኛው ደፍተራ? አብዛኞቻችሁ እኔ ከማምጣቴ በፊት እናንተም ታውቋቸዋላችሁ። አሁን እነሱ ላይ ታርጌት አድርገን በጥይት ግንባሩን አያችሁ። አብዛኛ ደፍተራ ነው ያለው እና እነዚህ የእምነት ሰዎችን ታርጌታችን አድርገን ግንባራቸውን መምታት አለብን። ታውቋቸዋላችሁ እነማን እንደሆኑ። እነማን ነው የሚመቱት? እኛ የዓለም ሙስሊሞች ደግሞ ይላል። የዓለምን ሙስሊም የሱ ድምጽ አስመስለው የዓለምን ሙስሊም እዚህ ውስጥ መክተቱ ችግርህን ምታ። መጀመሪያ ቁሻሻ አንተ ወንድ ሸቃላ፣ ያ ሸቃላ ስትባል ነአም እያልክ የምትመጣ ንፍጣ እስኪያስመልሰው ድረስ እንደዛ ማድረግ ነው። አሁን ሲራ ምን እንደሆነ አሳያለሁ። አሁን ልክ ትገባለህ። እያንዳንድህ አሳያለሁ። ጠብቅ። በአቅማችን እኛ መቼም ቢሆን ዝግጁ ነን። ገባና ለእኛ አንድ ወር በቂ ነች። አንድ ወር ወላሂ አሳይ ነበር። እያንዳንድ ማለት እዚህ ቁጭ ብዬ መብረቁ ማን ነው የሚባለውን ነገር አሳይ ነበር። ይኸውልህ እኔ ማለት የተጫረ ክብሪት ነው ብያለሁ። ምድረ እንጨታም ማለት ነው። አሁን ቻለው እንግዲህ ዓለም ላይ ያለ ሁሉም ሙስሊም ውጭ ያለን ከፈለኩ ረግጣለሁ። እኔ አያች ሁሉም ሙስሊም ዓለም ላይ ያለን ከፈለግን ረግጣቸዋለን። በጣም ጀግና ነኝ። ሄደህ ትከሳለህ። አናት ላይ የምሰባብረው ይሄን የ44 ታቦት ይሄ የጥንቆላ ቤተክርስቲያን አያችሁ አናት ላይ ነው የምሰባብረው። ይሄን 44 ታቦትን የጥንቆላ ቤተክርስቲያንህን አናት ላይ ነው የምሰባብረው። እሺ አናት ላይ ነው የምሰባብረው 44ቱን ታቦት። ይሄ የጥንቆላን እምነትን ክርስቲያን አናት ላይ ነው የምሰባብረው። ግንባርህን እናስብላለን። እኛ የዓለም ሙስሊም ነው የሚለው ለራሱ አንድ ጊዜ ተነስቶ ወላይ ከማለት በስተቀር አንድ ዙሁር እንኳን የማይሰግድ እኮ ቁሻሻ ሰው ነው። ቂልባ ወዴት እንደሆነ እንኳን አያውቅም እኮ እንዴት ወዴት ተዞሮ እንኳን እንደሚሰገድ ፀሐይ ቤት ትገባለች እንደምትወጣ እንኳን የማያውቅ ጀዝባ ሰውዬ ነው ማለት ነው። ጠንቋይ እከክሽ አሳያለሁ። ጠብቅ። ቀስ በቀስ ደፋላለሁ። ምድረ ጳጳስን ማለት ነው። ጠንቋይ ደፍተራ ማለት ነው። አያችሁ ልክ ትገባላችሁ። ጳጳስንም ይሄን ደፍተራውንም ግንባሩን እደፋላችኋለሁ ነው የሚለው። ትሸኛላችሁ ሁላችሁ ያለ ገባ እጃችን ላይ ትገባላችሁ። በቅርቡ ከፈፍ ግንባር እንትባላለህ። ምን ብለህ ፖለቲካ እንደምትሰራ ነው ያለ
እንደሰማችሁ ራሱ መብረቁ ብሎ የሚናገር ሰው አያችሁ ያልገባው ነገር ካይሮ ብትኖርም መስር ብትኖርም ግብጽ የኦርቶዶክስ ዋና እንትን ናት። ያ እንደገና ደግሞ የግብጽ ተላላኪ ነው። ግዴታ ኢትዮጵያ ላይ የሃይማኖት ግጭት መፈጠር አለበት። እንደዚህ አይነት አጀንዳ ተሰጥቶት ካልተንቀሳቀሰ ከሀገር ይውጣ ነው የሚለው መስር ኢትዮጵያኖችን ወይ ግብጽ ነው እኛ መስር ነው በአረበኛ የሚባለው ግብጽ ሀበሻን ኢትዮጵያኖችን ኮንትሮል አድርጋ የምትይዘው ወይ ከሀገር አስወጣለ ወይም ደግሞ እርስ በራስ ስለምትተዋወቁ አጀንዳ ፈጥራችሁ ሀገርን አሸብሩ። እዚህ ጋር ግን የዶክተር አብይ ደጋፊ አይነት ጨዋታ ነው የሚጫወትላችሁ። ያ ላንተ ጥይትም አይባከንም ባይዘው ያ የግሩፑ ልጆች ያ አድርጉ ችግር የለም። ከላይቭ ስንወጣ እንትን እንላለን የደረሳችሁበትን ትነግሩኛላችሁ። እሺ ችግር የለም። እና ይሄ ጭንቅላት ነው እንደዚህ አይነት ቁሻሻ ደደብ ሰው ነው እንደ ምሁር ይጫወታል። በቃ እንደዚህ ብሎ ምናምን ነገር የለም። እንደዚህ አይነት ቅዘናምና የኮሌራ ቀዘን የመሰለ ሰውዬ እንትናን አምጪ እያለ ለማስፈራራትና አጀንዳውን ፍርድ ቤት አሳልፎ ለሱ እንደሰጠው ልክ እንደ ጠበቃ እንደዚህ አምጪ እንደዛ አታምጪ ሲል እንዴት እንደተናደድኩ ልጅቷ ብታደርግም ራሱ በሱ መታዘዟ ከሌላ ሰው ትእዛዝ መጥቶ እሷ ፍላጎቷ እስከሚመጣ ድረስ ምንም ነገር ባላረገች ነው ያልኩት። እግዚአብሔር ምንም ነገር የሆነ ሳጂ ምንም ነገር እንዳታረግ እሺ። ያው ማውራት ከፈለግ ገብተን እናወራለን ሲሉ አውሪ። ሌላ ምን ታረጊው ነገር አለ አይደል? ለዛ ሴት ራሳቸው ባመጡት አጀንዳ ቁጭ ብለሽ አብረሻቸው እንዳው ስልክ አርጊ ወሬሽ በቃ አይደል ምናምን እያልሽ ተራቅቂባቸው ሊፕስቲክሽን እየተቀባሽ አንቺ ጭንቅላትሽ አምኖ ፈልገሽ የሆነ ነገር ላድርግ ካልሆነ በዚህ ልጅ እንትን ብለሽ እንደዚህ አንድ እርምጃ እንደዚህ እንዳትራመጂ አንድ እርምጃ ነው የምልሽ። የእውነት በራስሽ ጊዜና የምታከብሪያቸውንም ሰው ቆይ አሁን እሱ በጠየቀ ሰዓት አይደለም የእናንተን ጊዜ በይና ለነሱ ንገሪያቸው እሺ። ዛሲት ያ ቆይ ጃጉርን ላስገባው። ጃጉርን አስገቡት እሺ፣ ጃጉርን አስገቡት። ሞዴሬተር የላችሁ? የእውነት ማን ነው ሞዴሬተር ያለው? አጉል ሰዓት ስለገባው የኔ ሞዴሬተሮች በዚህ ሰዓት እንደመጣ ያውቁ። ማሚ ያለሽ ለካ ያ ዋትስአፕ ጃጉር ዋትስአፕ ምን ተፈጠረ? ምንድነው? ምን ሰምተን የመጣው ድምጽሽ እልፍ ብዬ ሳይ ተጠንቀኝ አትያቸው ምናምን የሚል ነገር ሰማውና ሼር ደግሞ አደረጉልኝ። መቼም ይሄንን ህገወጥ ነገሮችን እንደማደግፍ ሙሉ በሙሉ ስለማቅ ለዛ ነው የሆነ ነገር ያልገባሽ ነገር አለ ወይንም ደግሞ ምንድነው የሚለውን ነገር ነው። ምን እያልሽ ነው? ሌባ እንደማደግፊ 101% መሰክርልሻለሁ። አጭበርባሪ እንደማደግፊ ጃጉር አንድ ቪዲዮ ላሰማ። ሚዩት አድርገውና አጭበርባሪን እንደማደግፊ እርግጠኛ ነኝ። ሚዩት አድርገውና አንድ ቪዲዮ እስከሚያልቅ ደስ ነው። እሺ ጃጉራችን
ያለው ቀይሮ ነው። አስፈላጊ ከሆነ በ24 ሰዓት ውስጥ እገባለሁ። አስፈላጊ ከሆነ እዚህ ሆኜ ስራዬን እሰራለሁ። ምንም ችግር የለም። እንደዚህ ልቤ እንዳበጠም አይቀርም። መግደል ነው አባቴ ቸዋለሁ። የትም ስታገኝ ትገለዋለህ። 4 ነጥብ አባል ተመጣ ነው። ምን አባል ተመጣ ነው። የትኛው ጳጳስ፣ የትኛው መሪ፣ የሃይማኖት የትኛው ደፍተራ፣ አብዛኞቻችሁ እኔ ከማምጣቴ በፊት እናንተም ታውቋቸዋላችሁ። አሁን እነሱ ላይ ታርጌት አድርገን በጥይት ግንባሩን እየደፋ እስኪያስመልሰው ድረስ እንደዛ ማድረግ ነው። አሁን ሴራ ምን እንደሆነ አሳያለሁ። አሁን ልክ ትገባለህ። እያንዳንድህ አሳያለሁ። ጠብቅ። በአቅማችን እኛ መቼም ቢሆን ዝግጁ ነን። ገባና ለእኛ 1 ወር በቂ ነች። 1 ወር ወላሂ አሳይ ነበር። እያንዳንድ ማለት እዚህ ቁጭ ብዬ መብረቁ ማን ነው የሚባለውን ነገር አሳይ ነበር። አሳይ ነበር። ይኸውልህ እኔ ማለት የተጫረ ክብሪት ነው ብያለሁ። ምድረ እንጨታም ማለት ነው። አሁን ቻለው እንግዲህ ዓለም ላይ ያለ ሁሉም ሙስሊም ውጭ ያለን ከፈለኩ ረግጣለሁ። እኔ በጣም ጀግና ነኝ። ሄደህ ትከሳለህ። አናተ ላይ ነው የምሰባብረው። ይሄ 44 አቦ ይሄ የጥንቆላ ቤተክርስቲያንን ማለት ነው። ጠንቋይ እከክ አሳያለሁ። ጠብቅ። መብረቁ አጣቁት። አሁን ቀስ በቀስ ደፋላለሁ። ምድረ ጳጳስን ማለት ነው። ጠንቋይ ደፍተራ ማለት ነው። እናንተ ልክ ትገባላችሁ፣ ትሸኛለህ። ገባ እጃችን ላይ ትገባላችሁ። በቅርቡ ከፈፍ ስትል ግንባር እንትባላለህ። ምን ብለህ ፖለቲካ እንደምትሰራ እናያለን። እንግዲህ እንደሰማችሁ ጃጉሬን ቪዲዮ እንደሰማው እኔ አውቀዋለሁ፣ ሰምቻለሁ። እንትና ይኸውልሽ የተቆራረጠውን ቀጣጥለው ይኸውልሽ ይሄ ትክክለኛ ኦሪጂናል አይደለም። እሱ የተናገረበትን ሌላውን ነገር ቀጣጥለው ህዝብ ለማስጠላት ያደረገ ነው። ሲጀመር መብረቁ ልንገርሽ፣ አባቱ ክርስቲያን ነው፣ እናቱ ሙስሊም ነች። የክርስቲያንን የመንቀፍ አቅምም የለውም። በህብረት በአንድ ላይ እኔ አሁን ከእሱ ጋር የሚገቡ አሁን ለተበሉ ሰዎች ገንዘብ ለተበሉ አንዳንድ የደረሰባቸው ክርስቲያን አይልም፣ ሙስሊም አይልም፣ ጴንጤ አይልም፣ ጆባ አይልም፣ በአንድነት የሚያምን ሰው ነው። እነዚህ ሰዎች ግን ክርስቲያኑ እንትኑ ለማስተሳሰር ሆን ብለው እነ ማነው ስሙ ይሄ ፂማሙ ንገሪ፣ እነሱ ምን አደረጉ? የሆነ ነገር ያለውን ቀጥለው አረፍተ ነገር ሰርተውበት ሙስሊም ህብረተሰብ ሙስሊሙን መብረቁን እንዲጠላ ይሄን ይናገራሉ ብሎ የሚል ህብረተሰብ እንዲወጣ ብለው ነው። እኔ 100% ነው የምነግርሽ። እዚህ ላይ ብታይ አሁን በላይፍ ላይ በአንዳንድ ነገሮች ላይ ህብረትን እንዲፈጠር እኔ አንድ ሼህ ካጠፋ አሁንም ቢሆን ወይንም ደግሞ ክርስቲያንን ይገደል ካለ እኔ መልሼ እሱን ያለውን ሰውዬ እንደዚህ ነው የማደርገው ብሎ የተናገረበት ራሱ ቪዲዮ አለ። እና በአንድነት በህብረት ነው እንጂ በፍጹም ልሻለሁኝ። እኔ 100% ነግርሻለሁ። ጥላቻ የሚባል ነገር እንደዚህ አይነት ነገር ከአንደበቱ የሚወጣም አይደለም። እውነቴን ነው የምልሽ፣ ሄለን ሙች ነው የምልሽ። እኔ በራሴ ነው የምልሽ በፍጹም። ምክንያቱም እንዲህ አይነት ነገር ያለበት አስተሳሰብ ሰው ያስታውቃል። አየሽ፣ ሰፋ ያለ ጭንቅላት ያለው ነው እንጂ እንደዚህ አይነት ጥብብ ያለ ነገር ክርስቲያንን ሙስሊምን ለይቶ የሚያወጣ ነገር አለ። ግን እነፎይ ምን ያደረጉ ለማጠላላት የክርስቲያን ሙስሊም እንደዚህ ይናገራል ብለው ለማጠላላት ብቻ ያደረጉት አንድ የተናገረውን ከጫፍ ይወስዱና ከሌላ ጋር ደግሞ ጫፍ ይወስዱና አንድ ላይ አገጣጥመው ይሄንን ያለው ብለው መብረቁ የተናገረው ነገር ብሎ እንዲጠላል ያደረጉት ነው። እኔ 100% ነግርሻለሁ። እኔ ሄለን ተለያየ ቪዲዮ አገጣጥመው ነው እንጂ እሱ የተጠቀመው ቃላቶች ነው ወይስ ኤአይ ነው? አይደል? ኖ አገጣጥመው። ለምሳሌ ምን አለ መሰለሽ፣ ለምሳሌ ስለ አንድ አረፍተ ነገር ይናገርና ያንን የሆነ ነገር ጠላለው የሚለውን ነገር ያችን ቁርጥ ያደርጉና ቃል አብረው አንድ ስም ይሰሩበታል፣ አንድ ወርድ ያደርጉታል። ለምን ከሌላው ለምሳሌ ሁላችንም እንደዚህ መሆን የለብንም። ለምሳሌ የሆነ ነገር ያንን አረፍተ ነገር የተናገረበትን ጫፉን
ያደርጉና እሱ የተናገረበት ሌላ አርዕስት ነው የተናገረው። ግን ያችን እንጠላለን እንገላለን ምናምን የሚለውን የሚገለውን ይገደላል የሚለውን ነገር ያችን ግንገል የሚለውን ይቆርጡና ከሌላ አረፍተ ነገር ጋር አገናኝተው ነው ይህን ነገር የሚያደርጉት። እኔ እውነቴን ነው የምልሽ፣ በፍጹም አሁንም 100% እነግርሻለሁ። ሄደን ሙች ነው የምልሽ እንዳታስቡ። እኔ ራሱ እኮ ይኸውልሽ የክርስቲያን ዘር አለው እኮ አለበት እኮ ዘሩ እኮ ደሙ እኮ ክርስቲያን አለበት እኮ። እንዲህ ሊጠቅም አይችልም። ታዩም ደግሞ እንዲሁ ፊዚካሊ ስታዩ ክርስቲያን ሙስሊም ጆባ ምናምን ብሎ የሚል ሰውም አይደለም። በአንድነት ነው ሁሉ ነገር ክርስቲያንና ሙስሊም እኮ ጃጉር ክርስቲያንና ሙስሊም ዘር ወይ ደም ሳይሆን ሃይማኖት ነው። ክርስቲያን ዘር አለበት ላልከው ሃይማኖት ዘር አለበት። አሁን የነዚህ ሰዎች የሃይማኖት ዘር ማለት ሃይማኖቱ ሁሉም ያለበት ነው፣ ደሙ ማለት ነው። ደሙ ከክርስቲያንም ከደምም ያለበት ነውና የጥላቻ መንፈስም በህይወት የለውም። እሱ ጥላቻ የሚባል ነገር የለበትም በፍጹም። እንደው እሱ አንድነት ነው ካልኩሽ እንደውም አንድነትን ነው የሚሰበከው። ግን ሌቦች አሉ። ሌቦች አሁን የመሀል የተባባሪ ሌቦች አሉ። እነሱ ሌቦች ግን የመጡ ከስር መጥፎ ኮሜንት የሚጽፉልሽን አታንብቢ። እና ይሄ ነው ከይቅርታ ጋር በህትም ምናልባት ታውቂያለሽ ማለት መብረቁ እንደገና ያለው ልጅ አይደለም፣ ጨዋ ልጅ ነው። ለሰዎች አስተማሪ መሆን የሚችል ልጅ ነው የምትለው አንተ። በጣም አስተማሪ ምን ማስተማሪ የሚችል ነው። እንደዚህ አይተገለብም። ግን ሰዎች የሚያደርገው ቀጣጥለውት በምን አገጣጥመውት ነው። እሱ መልስ መስጠት ይችላል። መጥቼ ጠርቼው ኢንቫይታ እሺ ይምጣና መልስ ይስጥብሽ። የሚስጠው መጥቶ መልስ ይስጥሽ ትፈልጊያለሽ? በዚህ ከሱ በላይ እኮ ያውቀዋል ብለን እኮ እያመንሽ ጃጉር አብረን እንደቆይታ ማለት ነው። በቃ እኔ አንተና ምንና ነው እሱ የምናስጠራው? በእውነቴን ነው የምልሽ። ይኸውልሽ ጥላቻ ብንም እንደው ባትወጂውም ይኸውልሽ አንቺ ደስተኛ ባትሆኝም ከሱ ጋር ግን እውነትን ስለምትይጂ እውነት ነው የምትናገሪ አይደለም እንዴ? ስለዚህ ይሄ ደግሞ እውነት ነው የምነግርሽ። እኔ ካለበት አንድ ነገር የምደብቅ ነገር አይደለሁም። በቃ ምክንያቱም ሀቅ ነው እና ይሄ ነው አንድ ነገርም እንደዚህ አይነት ነገር የለም። ብዙ ሰዎች ሊመሰክሩ ይችላሉ። በመብረቁ ግን የሌባ ተባባሪዎች የነ ሀቢባ ተባባሪዎች እየመጡ የተቀነባበረ ነው፣ ቅንብር ነው እንዴ? እሱን እኔ የማውቀው በደንብ ነው የማውቀው። ቅንብር በእርግጠኝነት ነው የምነግራቸው። ጃጉራችን ምን ያህል ጊዜ ነው የምታውቀው ይሄንን የዶሮ የህንድ ጠንቋይ? ለአንተ የተከበረ ጓደኛ ይቀርታን ይወጣለሁ ተቃውሞ እስ የሚለው አንተ ዝም በል። የዝንብ ጠንጋራ ማታመልጣትም ሄለንን እነ እፎ ያቀናብሮ ነው ያልከው አመዳ ሲል ብዙ ሰው እኔ ፎሎወሩ ነበርኩኝ። ፎሎ አነሳው ያን ቀን ገስት ላይ ሆኖ አፉን ሲከፍት ነበርን። አንተ ትምላለህ እንዴ? ዛሬ እየተመዘዘ ያለ ሴፍ ነገ ወደ አንተ ይዞራል። ዝም በል እርዛ። እኛ ክርስቲያኖች ነበርን። አንተ ዝም በል። ለህሊና ክእደር በሪስፔክት ነው ለህሊና ክእደር እኮ ለህሊና ክእደር። ዛሬ በሆነ ሙድ ላይ ተገጣጥመ ሊሆን ይችላል። መብረቁ ባንዳባቱ አንተ ዝም በል ለህሊና ክደር። እሺ ህሊና የእግዚአብሔር ጠበቃ ነው። እሺ ብሎ ደስ የሚለው የዝንብ ጠንጋራ ማታመልጣትም ሄለንን እዚህ ጋር ለእውነት ለተገፉ ከቆምክ ተከራከርላቸው። እኔ ማንም ተባባሪ አይደለሁም። በእናትህ ወደዛ ግን ለህሊና ክደር የእፎይን ስም አትጥራ። ልንገርሽ አንተ ነህ እኮ ትናንትና ክርስቲያንን ዛሬ ትላንትና እንደዛ ሲገልብ የነበረ ሰውዬ አንተ ዝም በል። ለፍርፋሪ ለህሊና ክደር። እሺ የሚያውቁት ሰዎች አንቺ አታውቂውም። እኔ ማለት ነው ጃጓር እኔ እናገራለሁ። አንቺ ዝም ብለሽ ወሬ አታብዢ። ውሸታም ነገር ፍርፋሪያም የሆነ ብር በጨቅ አድርጎልክ ነው ነገ ነፍስህን ይቦጭቃል። እሺ አንቺ ፍርፋሪ ከፍርፋሪ ቤት ነው። ከሱ አይፈልግም። ንገሪያት አትሳሳች ቃልዬ
በተነሳው ቶፒክ ላይ አውሩ። አንዱ የአንዱ ጸሐፊ መሆን አይችልም። ዛስ ተከነጋገሩ። ጃጉር አይደለም ብሏል። እናንተ ደግሞ ያ ጃጉር አይፈልግም ነው ይፈልጋል። ማን አሁን ጃጉር ሀብት ይፈልጋል አይፈልግም? ማን ፖይንታችን ነው እንዴ? ማን ነው እንደዚህ የሚያስበው? ጃጉር ገብቷል። አንተ ገንዘብ ሰጥቶ እኮ ነው እያለች እኮ ነው የምነካሽ አንቺ። ገንዘብ ሰጥቶ እኮ ነው እያለች ነው እንደዚህ አይነት አጀንዳ ብር አልፈልግምና ፈልግም ብለን እንደ ነው ነገር የምናስፋፋው ጃጉር። እና ፎከስ ኦን ቶፒክ ላይ እሺ፣ ችግር የለም። እና እኔ ሰጪ ነኝ እንጂ ከሰው ብር የምፈልግ ስታስቢው አሁን ብሩ ላይ ፎከስ ባናረግ ቶፒኩ ላይ ፎከስ እናድርግ። ማንም ሰው ይሄን ነገር ያሰበ ያለ አይመስለኝም። እንደገና ደግሞ ኔትወርክ ይቅርታ፣ እኔ ሀሳብ የለኝም ማሬ። እግዚአብሔር ያክብርሽ ቤትሽ ስላስገባሽኝ። አንቺ ደስ የሚለው ነገር የዝንብ ጠንጋራም አያመልጥሽም። ቶፒክሽን ዝም ብዬ እያዳመጥኩኝ ነው። አሁን እሱ ኤአይ ነው ያለ ነገር የብዙዎቻችን ልብ ውስጥ አለ። የእውነት ያን ቀን ነው ሰምቼው አታጨብጭቢ በእናትሽ። ማንንም እንትን አይደለም። ያን ቀን ነው ይሄን የሰማሁለት ነው ፎሎ ያነሳሁት። ግን በቃ ለእውነት ቁም እንጂ አላለም አቀናብሮ ነው አትበል። አንድ ጊዜ ጃጉር አንድ ጥያቄ ልጠይቅ። መብረቁን ለምንድን ነው ኤአይ የሚያሰሩበት? ጋይስ እየተቀጠቀጠ ነው። ቴክስታችሁ ተብተብ አላረጋችሁ፣ ኮፒ ሊንክ በጊፍትም እየባረካችሁት አለን። ቢያስወጣንም ቲክቶክ ሀቅ አለው ማለት ነው። ቴክስታችሁ እየተንቀጠቀጠ እንደዚህ ሲሆን ሰፖርት ካላረጋችሁት ምን አገባኝ አውጥቶ የሚበትናችሁ። ያ እንትን አርጉ ተብተብ ኮፒ ሊንክ ነው ተጠብቁ። እንደዚህ አርጉልኝ። መብረቁንና በጣም መብረቁን የቱ ጋር እንደቀጣጣለ ነው። ጃጉር አንተ ማጀመር ከዛኛው ሰፈር የመጡ ሰዎች ናቸው። ጥላቻ ስላለባቸው እኮ ጃጉር አንተን አናምንም ብንል ኖሮ እሱ ይጠራ እንላለን። አንተ አለ እናምናለን። ለዛ ጥያቄ ልጠይቅ ነው። እቺ ቃል የምትባለው አለች እኮ የማይሆን ነገር ለምን ትናገራለች? ጃጉር ጥያቄ እናገራለሁ። አሁንም ከእውነት ጋር እውነት ነው። አሁን ይሄ አይደለም አጀንዳ ልታስቀይስበት የመጣኸው አንተ ነህ። የማንም ፍርፋሪ የማዳም ቅመም ነኝ። እሺ በላቤ ጥግርር ብዬ ላቤን ጠብ አድርጌ ሰርቼ ማድር ቤተሰቤን ወንድም እህቶቼ ማስተማርጀትና የማዳም ቅመም ነኝ። እሺ ዝም በል። ያን ቀን እንደዚህ ያለ ቀን ምንም አታስተምሪ። አባቶች ሙስሊሞች እማሞች የተገደሉ ቀን ነበር። እንደዚህ ወጡ ሲዝት ነበር። ያለዛ ዘካት ለህሊና ቅደር በእናት አዎ ክርስቲያን ነኝ። አዎ በፍጹም ክርስቲያን ነኝ። አዎ ድንበር በአባቶቼ ሲመጣ መቼም አንገቴን ነው የምሰጠው። ከሚታረዱት ጋር የምታረድ ነኝ። እሺ ልቃሚያ አንተ ነህ ልቃሚያ። እኔ በላቤ ማድረስ ሰው ነኝ። ደርዛ እጂ ልቅምቃሚ ካለበት ቤት ነው የመጣሽው። እዛ ለቃቃሚ አሻሮ ለመፈለግ በየመንደሩ ዙሪያ ያለሽ እንደገና እዚህ ምን ልሰጥ ትመጫለሽ? አንደበት ሲከፈት ይኸውልህ ህሊና ፍለጋ ዝም ብለሽ በየመንደሩ ነው እንትን ትሮራጭ ታምነ ሄልዬ እግዚአብሔር ያክብር ቀጥ በእንትን ማታውቂው በሰው ትፈርጃለሽ። እጂ ሄሎ አናሳ አላፈቃደሽ አልናገርም ብዬ ነው እኔ እናት ዘደው ተናገር። እሺ ሰላም ላንቺ ነው ልዬ በጣም አመሰግናለሁ። በጣም አንቺን ተከታተለው ላቅ ነው የምትቆሚም እውነትም መናገር ሄሎ ብሏል ማለት ነው። ሁለት አንደኛሞ ከተናገርኩኝ ጀዋር አንድ ከቁርአን ላይ የተጻፈው ነገር ልጠይቅ ትመልሳለህ። ለምሳሌ ሄሎ በእንትን ነው እዚህ ላይ ለጥፍልሻለሁ ማለት ነው። ለምሳሌ ክርስቲያኖቹ በምታገኙት እንትናችሁን እረዱ ነው የሚለው ቁርአን ላይ ማለት ነው። አሁን እንደዚህ አይነት አትንገሪን እንደዚህ ነገር ሲያወራው ላይ ብቻ እሺ ቅርታ ማለሽ አይ ጀዋር እሺ እናት ሄሉ ቁርአን ላይ እረዱ የሚለውን ታሳየ አሳይሻለሁ። ጋይስ አንዳንድ ጊዜ ቁርአን አለ እንትኖች አለ ተስፊር የሚባል አለ። እንደገና ደግሞ በመጽሐፍ ቅዱስም ደግሞ መጽሐፍ ቅዱስ አለ ምን የሚባለው ደግሞ እንትን አለ እና ተው ጋይስ አያለለኝ ነው መጽሐፍ ቅዱስ ማብራቁ እንደዚህ ነገር አለ። ይሄ የህንድ ጠንቋይ የመሰለ ልፍጣም ሰው እና ጀምሮ መጣና ኤአይ ነው አለ። እዛ ላይ ነው ፎከስ እንዴ? እሺ ነው እኔ ሸር ላድርገውና ምን ቀጣጥለው እንዳወሩ መንገራቸው። አይ እናቴ ቆይ ተረጋጊ ቆይ ኤሎቤን ነው ስለሆነ ተረጋጊ። አንቺ አሁን ተቀጥል አላለም የምትለው ጀዋር ያ ሐቢቢ ከልሚኒ
ብሏል አላለም ነው አላለም ነው የምልሽ አላለም። ኦኬ አሁን አላለም አንዱን ተሳዳቢ አጥተሽ ይዘሽ የሌላውን አይ ተረጋጊ። ኤሎ ማንን ነው የማጫወተው? ሁለት ሆኑብኝ እኮ ኤሎ ጋይስ የአንድ ባንድ አውሮ ምንድነው የዳማ አረጋችሁት እኮ ቀጥ ይሳራል። ተመሰግነ ጆ አንተ ብሏል አላለም ነው የምትለው? አላለም ነው የምልሽ። ምን ነው ብሏል የምትለው? አላለም ነው እሱ ራሱ አሁን ባንዱ ስልክ ሙሉን አመጣልካለሁ እዚህ ቤት እንደዚህ እንዲህ አይነት ሰብአዊነት የለበትም ነው የምልሽ። አይ አንተ ሮት መልክ ካምርም አነጋገረ ካምንም እስቲ ዝም በልና አዳምጠኝ አንዴ ልናገር። አይመር ሄሉ አይመር ዙቶት ዝተተሽ እሺ እንዴት እናገራለሁ? ሄሉ እንዴት እናገራለሁ? እሺ እንዳታሰውጪ በእናትህ ምን ትናገሪያለሽ? ምንም ማስረጃው ምንድነው ፖይንቱ? አንስማ በደም እኮ መናገር አትችልም አይደል? በደም እንስጣታ ያ እሺ ይኸውልሽ ሄሉ አይልም ነው እኔ እመኝ አይልም ምን ሸራ አደርጋለሁ የተናገረበት። እሺ እንዴት እናገራለሁ? ሄሉ እንዴት እናገራለሁ? እሺ በጃገር ያለው ሌላ በሌላ ነገር ነው የተናገረው። አላለም ጃጉር አላለም ዝም ብሎ ምን የሚፈልጉት ወይ ገዳይ ተባባሪ ሴት ወረኛ ዝም በይ አሮጊት ፈታዚ አሮጊት ጅና ዛሽን ትንሽ ፈልጊ ቦታሽ አይደለም እዚህ ሴት ወረኛ ወረኛ የገዳይ ተባባሪ ማለት ነው። አነጋገር ካምሩም መልክ ካምሩም አንተ ጭቃ ዝም በልና አዳምጠኝ። አንተ ዝም በልና አዳምጠኝ። ያ አሸናና ከኛ ጋር በል አንተ ወረኛ የሴት አማላላሽ ማለት ወንድ ኮንክ እንኳን እንዳይሊ ኩስቲ በቪዲዮ ውጣና ተናገር እንደሄሉ ማለት ነው። ወንድ ኮንክ ማለት ነው። ሳራ what is your point? ምን ነበር ጥያቄ? እኔ ፖይንቴ ሄሉ ሙይቲ ይዝና እንዳይናገረኝ እሺ። ሰውየው ማለት ነው ጀዋር ብሏል። ይሄ እንትና ማነሱ መብረቁ ማለት ነው። እንዴት እንደመረቀ ምን አውቃለሁ ብሏል። ይጠየቅልን ማለት ነው። ለምንድን ነው እንደዚህ ያለው? አላለም ካለሞ ማለት ነው ማስረጃ እናመጣለን ማለት ነው ሄሉ። ስለዚህ ለምንድን ነው እንደዚህ ማለቱ ትክክል አይደለም ሄሉ። ቦንታችን ማለት ነው ይሄ ነው። ከናዳቲ ነው ጋፈዱ ነምች ጋስ ነጀለት ሄኘ ጀራ ሄሉ ኢበከሳ ኢበጀደ ለዱጋ ዋቃ ሄሉ አኒ ወንጌ ቪዲዮ በኔ ወንጌላን ሲጋ ካዳየቹራ ሲገለሚዲ ማስረጃም ከኸዱዳ ላ ማስረጃ ተሰገለ ሳንሲ ፊዳ ማስረጃ አለኝ አለች። ማስረጃሽ መማል ወይ ስላት ድምጹን አመጣልሻለሁ አለችኝ። ቪዲዮ ድምጹን አመጣልሻለሁ ማለት ነው። ስለዚህ ይጠየቅልን ማለት ነው። ይጠየቅልን እንዴት መብረቁ ብሎ እንደ ስሙ እንዳለም እሱም መጥቶ ይናገር መብረቁ ማለት ነው። በምንድን ነው ወዶ ተጨላቂሰ ነው ታይ ሙሰዝ ኢንተርኔት አናን ሞ ወረደ የምና የቹዳ ሲገለ ሄሉ ሴራን ሞ ማለከ ዱፍ ነዳ ኑጋፈዱ የቹዳ ነማ ሚዲያቲ ዱጋን ባሳ ጅራ ዴቲ ቦኩራ ጅራ ዋንቴፊ ነሚ ዱጋ ባሱሞ ጀቻ ከሲራ ላለተ ነማ ይበሰገል ነማ ኩማ መቀፉ ቀባቴ ጅራ ነማ ኩማ ሰድት ኩማ ሰገል ቀባቴ ጅራ ነማ ከሰከነ ጀቹኒ ስሪዳ ሄሉ ይገለ እንዴ ነው ያ አመጋፍን ተፈና ጥያቄ ሼ ከሆነ ቴንኪው ሳራዬ ጸጋ ወይ ሜሪ አቤት ጸጋ ግቢ ጃጉር ወጣ ችግር የለውም። ይጣራልና በህግ ነው መጠየቅ ያለበት። ይሄ ገዳይ ተባባሪ ያኛውም ገዳይ ነው። ጃጓራን አስገቢው ሁላችንም በትህትናና በመከባበር እናውራ። ጃጓራን አስገቢው ሄዱ ጃጓር ተመልሰና ገባ እና እናወራለን። እዚህ ጋር መብረቁ ህዝበ ሙስሊሙን አይወክልም። እዚህ ገብታችሁ የምታወሩን ሰዎች በኃላፊነት አውሩ። እንደ ኢትዮጵያ ሙስሊሞች ጨዋ ሀገራቸውን የሚወዱ እኔ አይቼ አላውቅም። እውነቱን ለመናገር ስንት ነገር እየተደረገ ስንት ነገር እየተባለ ሀገራ ሂድ ተቋርጦባቸው ነው ከዩቲዩብ ኦኬ ስንት ነገር እየተባለ ስንት ነገር እየተደረገባቸው ሀገራቸውን
ስለሚወዱ የሀገራቸውን ሰላም በአንድነት ያስጠበቁ እንደ ህዝበ ሙስሊም እንደ ኢትዮጵያ ህዝበ ሙስሊም የማከብረውም የምወደውም የለም። በጣም ታጋሾች ሲበዛ ታጋሾች እንደተደረገባቸው ሴራ ከ6 ወር በማይሞላ ጊዜ ውስጥ የዛሬ 4 ወር እኮ ነው መስጊድ ውስጥ ገብተው ኢማሙን ሊገደሉባቸው። ግን ታጣቂዎች ማለት ነው ያን ነገር ያደረጉት ህዝበ ክርስቲያኑ ነው ብለው ሄደው ቤተክርስቲያን እንዲያቃጥሉ ነበረ ሴራው። ህዝበ ሙስሊሙ ግን የነቃና ሀገሩን የሚወድ ገዳዩ ማን እንደሆነ የሚያውቅ ስለሆነ ያን አላረገም። እንደውም ይልቁኑ በተቃራኒው ህዝበ ክርስቲያኑ አብሮ የበላ አብሮ የጠጣ ያንን እንደማያደርግ ወጥተው ሲናገሩ ነበርና ለእንደዚህ አይነት ህዝብ አሁን ላይ አንዳንድ ክርስቲያኖች የምንናገረው በኃላፊነት እናደርገው። ህዝበ ሙስሊሙ ሀገሩን የሚወድና ጨዋ ነው። መብረቁም ቢሆን እስልምና ውስጥ ሄዶ እንዲወሸቅ እድል አንስተው። ራሱን የተናገረው ኃላፊነቱን የሚወስደው ራሱ ብቻ ነው። ለተናገረው ነገር የትኛውንም እስላም አይወክልም፣ የኢትዮጵያ ሙስሊምም አይወክልም፣ ያን ጨዋ ህዝብ አይወክልም። እና ኢቭን እንኳን እናንተ ያንን ነገር ሳይድ ይዛችሁ በምትናገሩበት ሰዓት ሄዶ እስልምና ውስጥ እንዲወሸቅ እድሉን እየሰጣችሁት ነው። ለሱም ነገ ወጥቶ ሙስሊም በመሆኔ ሊል ነው። ስለዚህ ያን እድል አንስተው። ጃጓርም ቢሆን ለህሊና አንዳንድ ጊዜ ጨፍን መውደድም ጥሩ አይደለም። ነገ መጣላት አለ። የሚዲያ ሰው አይታመንም። የምትተዋወቀው ሚዲያ ላይ ነው። ሚዲያ ላይ የምትተዋወቀው ሰው እዚሁ ሚዲያ ላይ ነው የምትፋታው። በጣም በሚገርም ሁኔታ የትም እዚሁ ሚዲያ ላይ የሆነ ቀን ትለያያለህ፣ ትጣላለህ። እና ለህሊና ነው መኖር ያለብህ፣ ለህሊና ነው። እና ላይቭ ላይ ነው የተናገረው። ላይቭ ላይ የተናገረውን ህዝብ እየሰማ ላይቭ ላይ የተናገረውን ነገር አንተ እዚህ ጋር መተህ ኤአይ ነው አቀነባብረው ብትነው ልትል አትችልም። እና ይሄ እውነቱን እውነት ውሸትን ውሸት ብንል አንዳንዴ መልካም ነው። ምክንያቱም እዚሁ ነገ ልትጣላ ትችላለህ። ሄለንን እቺ ጠንባሮጊት ብሎ ሲሰድብ በዚህ ልክ ገብተህ አልተከራከርከውም። ባይዘወይ ለምን እንዲህ ትላለህም አላልከው። በነገራችን ላይ ሳይድ ትይዛለህ። ይሄን ያህል ስር የሰደደ ፍቅር ጥሩ አይደለም። ወደ ሚዲያ ላይም በዚህ ልክ ወዳጅነት መመስረትም ጥሩ አይደለም። ጃጓር ያውም እንደ መብረቁ አይነት ሰዎች ልክ የወደክ ወይም የተጣላ ቀን ማስረጃ አለኝ እያለ መጥቶ ከሚለፈልፍ ሰው ጋር በውስጥም ማውራት አያስፈልግም፣ ሚስጥርም አያስፈልግም። አንድ ቀን ስለምትጣላና ለህሊና መስክረህ እውነቱን ብትናገር መልካም ነው ጃጓር። እና ለህሊና ኑር። ሌሎቻችሁ ሀሳብ የምትሰጡ በኃላፊነት ህዝበ ክርስቲያን ጨዋውን ህዝበ ሙስሊም ሳትነኩ በጨዋነት መብረቁን ብቻ የተናገረው ነገር ላይ ብቻ ፎከስ አድርገን እንናገር። እናንተ በተናገራችሁን ቁጥር ቀድም ብያለሁ፣ ኃላፊነት የጎደለው ነገር በተናገራችሁ ቁጥር እስልምና ውስጥ ገብቶ እንዲወሸቅ እድል ባንሰጠው መልካም ነው። ሌሎች ሰዎች ካሉ እድል ይሰጣቸው። ቴንኪዩ ጌቱ። ሰለብ ምናምን በስቴፕ ከሄድን ከታች ወደ ላይ ከሄድ በታች እስቲ እኔ እድሉን ስጭኝ ሄሉዬ። እድሉን ስጭኝ። እሺ ሄሉዬ ቴንኪዩ። ዛሬ ደስ የሚል ቶፒኮችን ይዘሽ የመጣሽው አንዳንድ ነገሮችን ያው ትክክለኛ ነገሮች ላይ ነው ያስቀመጥሻቸው። ልክ ነሽ። ወደ መብረቁ ደግሞ ስመጣ መብረቁ ሲጀመር የሙስሊሙን ህብረተሰብ አይወክልም። ኦኬ፣ እንደዚህ አይነት ንግግር ደግሞ የተናገረ ሰው ከሆነ ወጥቶ ይቅርታ መጠየቅ መቻል አለበት። በቃ ይሄ አግባብ አይደለም። ኒኪ ለምንድን ነው ከሆነ ያልሽ? እኔ ብዙ ጊዜ አልከታተለውም። እኔ አንቺን ቤት ነው ብዙ የምከታተለው ኦዲዮ አይ ነው ምናምን ኦዲዮን አላመንሽም ከሆነ ማለት ነው። አይ ዶንት ኖ ሄሉዬ፣ አግባብ አይደለም። ይቅርታ መጠየቅ አለበት ብዬ ነው የምለው። ከዛም አልፎ ተርፎ ደግሞ አንድ ነገር አለ። ሶሻል ሚዲያ ላይ ብዙ ጊዜ እኔ የታዘብኩት አንድ ነገር አለ። ፖለቲካን፣ ሃይማኖትን፣ ሶሻልን የማይለዩ ሰዎች አሉ። ልክ መሬት ላይ የሆነ ነገር ሲፈጠር እየሮጡ ሪሊጅን እየሮጡ ዘርስር እየሮጡ የሆነ ነገር መፍጠር የሚፈልጉ በጣም በዝተዋል። አሁን እንደዚህ አይነት ነገሮች በጣም ዋጋ እያስከፈለን ያለው እንደ ሀገርም እንደ ህዝብም ይሄ ነገር መቆም መቻል አለበት። ኢንፎርሜሽን በቂ ኢንፎርሜሽን ሳይኖራቸው እየመጡ ሶሻል ሚዲያ ላይ ደግሞ እኔ አከል ይወክላሉ ብሎ የሚተነትኑ ሰዎች መቆም መቻል አለባቸው። ከእንደዚህ አይነት ነገር አይመለከታቸውም። የራሳቸውን ቤት ቶፒክ አሁን እንዳንቺ ሀሳቦችን
በሰዎች መሀል ያለውን ችግር እየመጡ የምትተነትኝ ሴት ነሽ። ገባሽ? እንደዚህ አይነት ነገሮች የሚተነትኑ ከሆነ በአንድ ሳይድ ያንን ስራ ይስሩ። በተረፈ ግን ይሄ አገራዊ ጉዳይ ላይ እየመጡ እዚህ ጋር ይወጡና እኔ አከሌ ይወክላለሁ፣ አከሌ ቆሻሻ ነው፣ እኔ አከሌ ይወክላለሁ፣ አከሌ እንደዚህ ነው ብሎ መናገሩ አግባብ አይደለም ብዬ የምል ሰው ነኝ። ለዚህ መብረቁ ለዚህ ንግግሩ ወጥቶ ይቅርታ መጠየቅ አለበት። እኛን አይወክለንም። እኛ ተከባብረን ተዋደን እንደዚሁም ኢትዮጵያ ውስጥ የተለያየ ሃይማኖት ሰው ተከባብሮ የሚኖርበት ሀገር ስለሆነ እንደዚህ አይነት ፕሮፓጋንዳ ፖለቲካ መቆም መቻል አለበት። እኛ ሰልችቶናል። ነገራችን ላይ ለምን አንድ ሰው እንደገረመውና ጃጉር እንደዚህ እርግጠኛ መሆኑ በጣም ገርሞኝ ነው ጋይስ። ወላ ስለ አማራ ወላ ስለ ምናምን ስለ ትግሉ ስለምናምን የሚናገራቸውን በጣም የወረደ የቆሻሻ ጭንቅላቱን ቪዲዮዎች ላኩልኝ ጋይስ፣ ፕሊዝ ላኩልኝ። እና ጃጉር ለሱ ድልስተው ቪዲዮ እንጂ በጣም ብዙ ቪዲዮዎች የሚያስጠሉት አሉ። ባይዘው ሐሳብ ልስጥ ሄሎ በጣም እያንዳንዱ አማራ የሆነ ሰላማዊ ሰልፍ እንኳን ባህር ዳር ላይ ከተወጣ ቁጭ ብሎ ሲያላግጥ የሚውል ሰው ወሎዬ አትጫወት ጋይስ። ቪዲዮዎቹን ላኩ እሺ፣ ነገር አስፈላጊ ከሆነ እኔ በጣም ስለምንቀው ምናምን ነው ምንም እንትን ያለው ኖት ቢግ ዲል ገባችሁ። በጣም ሲሳደብ የሚውል ሰው ቆሻሻ ሰው ነው። ነገር እዮዳብ ጋር ነው ብዙ ጊዜ እንትን የሚለውና በጣም ነው የሚያላግጠው እንዳልሽው ማለት ነው። በደንብ ነው ያየሽው። እዮዳብ ነው በዚህ ጉዳይ ላይ በጣም የሚያስተናግደው፣ አታክ የሚያደርገው፣ የሚያወራቸው ሁሉ ኔጌቲቭ ነው። ላይክ ህዝብ ወክሎት የመጣ ነው የሚመስለው ሲናገር ማለት ነው። እና በጣም ጥሩ እይታ ነው ያየሽው። ሲጀመር እንደሱ አይነት እኔ እንደዚህ ቪዲዮዎችን ስትልኩ ልክ ያለው በሉኝ እሺ ጋይስ፣ ልክ ያለው በሉኝ። እኔ አጀንዳዬ ቢሆን በጣም ብዙ ነገር አመጣላችኋለሁ። ባይዘወይ ግን አሁን ልክ ያለው በሉኝ እሺ፣ ችግር የለውም። ቀጥሉ ጋይስ። ኦኬ። እና መሀል ላይ ገባው እና ስለ እምነት የሚገርምሽ ሙስሊም የኢትዮጵያ ሙስሊሞችን ላይክ ወክሎ ነው ንግግሩ እንደሰማሹ ነው። እኔ ሙስሊም ማነው ወንድምና እህቶች አሉ። ብዙ ነገር ነው ያሳለፍ ነው ብዙ ነገሮች። የኦርቶዶክስ ቤተክርስቲያን ሲቃጠል ምን ሲል እነሱ ናቸው ወጥተው የእነሱም ደግሞ እኛ እህትና ወንድም ሆነን ነው። ረመዳን ሲመጣ እኔ እንደ ኦርቶዶክስነቴ በኢትዮጵያ ያለው ላይክ ይናፍቀኛል። ታውቂያለሽ አይደል? ብዙ ነገር በቃ የነሱ ሾርባ የነሱ በዛ ልክ ነው እኛ ያደግ ነው ማለት ነው ከሙስሊም እህትና ወንድሞቻችን። ከክርስትናም እምነት ወክለው የሚናገሩ ላይክ ክርስትናን ህዝብ ወክለው ትንተና የሚያደርጉ እኔ አይወክሉኝም። እንደዚህ አይነት ሰዎች አሉ። የክርስትና እምነት በቃ እያወጡ የነሱን ቁርአን እያወጡ እንደዚህ ብሏል እንደዚህ ብሏል። ያ አይደለም ኢትዮጵያዊነት፣ ያ አይደለም። ስፔሻሊ በእምነት ላይ በጣም ሴንሲቲቭ ለተወሰነ የፖለቲካ የሚጠቀሙ በጣም ውስን ናቸው። ይህንን ፖለቲካ የሚጠቀሙ የኢትዮጵያ ድፍን ህዝብ ግን ሙስሊምና ክርስቲያን ሌላውም እምነት ተከባብረን ተዋደን ተፋቅረን የኖርነን እህትና ወንድም ተጋብተን ተዋልደን በጣም እኔ ሴንሲቲቭ ነው። በዛ ልክ ደግሞ በጣም ፍቅር የሆነ በእውነት ነው እኮ መናገር። እኔ ኦርቶዶክስ ነኝ፣ ግን ምን ያህል እንደምወዳቸው ምን ያህል ይሄ አይደለም እኔ ያደኩበት ህብረተሰብ ይሄ አይደለም። በጣም ተዋደን ተፋቅረን ነው። ገባችሁ? ግን እንደዚህ አይነት አጸያፊ ሚዲያውን ስላገኘ አክሰሱ ስላገኘ እንደዚህ አይነት ነገር ማውገዝ ነው እንጂ የሚገባን እሱን ተከትላችሁ የምትሳሳቱ ሙስሊሞች ጥሩ አይደለም። እኛ ሀጂ ሲሞቱ ሄልዬ እግዚአብሔር ምስክሬ ነው የምልሽ እንዴት እንዳለቀስኩ እኔ ነው የማውቀው። እኔ ኦርቶዶክስ ነኝ አይደል? በቃ ፊልም አደረገው የዚህን ያህል ነው። ቢኮዝ የኛ አባቶች እንዴት እንዳለቀሱ አይተናል። በዛ ልክ ነው ፍቅራችን። እኛ የላይኛቸውን አይተን ነው ገባሽ? እነሱን አይተን ነው እኛ ያደግ ነው። በዛ ልክ ነው እኛ እንደዚህ እንትን ያለው እና የሆነ ተገኘ ተብሎ ሚዲያው ተገኘ ተብሎ የምታስተላልፉት መልእክት ዋጋ ያስከፍላል በኋላ። እኛ ይሄን አይወክለንም ብለን ወተን ነው መናገር ያለብን እና ይሄን ለማለት ነው። ሄልኝ እኔ ላውራ ሄለን ያ ቀጥል። እሺ አመሰግናለሁ እድሉን ስለሰጠሽኝ። ያው አጠር አድርጌ ሐሳቤን ለመግለጽ መጀመሪያ አሁን ላይ ይሄ ጉዳይ መነሳቱ ለምን አስፈለገ? መብረቁ ከተናገረ በጣም ቆይቷል። እንደገና ደግሞ ይሄን የተቆረጠ ቪዲዮ ይዘን የተቆረጠ ሪከርድ ይዘን ከምንፈርድ ለምን እሱን ጠርተነው ያለበትን ምክንያት ለምን አይጠየቅም? ለምን አለ
ያለበት ምክንያት ምንድነው የሚለውን ነገር ብንጠይቅ ሄሉዬ ባይነኝ። እንደገና ደግሞ አሁን ይመስለኛል የሳጂን የማህሌትን ጉዳይ መንገድ እንዳያስት አሁን የማህሌት ጉዳይ ላይ ትኩረት አድርጎ እየሰራ ስለሆነ ይሄ አጀንዳ ሲነሳበት ማለቱን እየደገፍኩ አይደለም፣ ደግፌ አይደለም፣ ተረጂኝ። ግን ሙሉ ቪዲዮን እንስማ። ለምን አለ፣ ማንን ያለው፣ እንዴት ሊል ቻለ? ያንን ወጥቶ መልስ ይስጠን፣ ምላሽ እንደሚሰጥ ተስፋ አደርጋለሁ። ደግሞ ካለ ቆይቷል። ይሄ ቪዲዮ ከሰራ ይሄ ቪዲዮ ከወጣ እኔም አይቼዋለሁ፣ ቆይቷል። የተቆራረጠ ነው ግን እኔ የሚያየሁት ሙሉን አላየሁም። አሁን ቲክቶክ ላይ በጣም ግራ የሚያጋባሽ ጉዳዮች እንዳታምኝ የሚያደርግሽ ነገር ምንድነው? የተቆራረጠ ነገር ነው የሚመጣውና ምናልባት ስለ ሌላ ሰው የተወራው ስላንቺ ይመስልሻል። የተቆረጠ ነገር ነው የሚደርሰን ከስር ከመሰረቱ ከመጀመሪያው ጀምሮ አናዳምጠውም፣ አንረዳውም። ሶ ለዚህ ነገር በስነ ስርዓቱ መተክ ወንድማችን መብረቁ እባክህን ምላሽ ስጠን። ነገር ግን አሁን ይሄ ጉዳይ መነሳቱ የማህሌትን ክስ የማህሌትን ክትትል የኔ ዓለም ወይዬ እያንዳንዱን ዲያቆንም ሆነ መምህሮችን ሆነ ቄሶችን ጳጳሶችን ግንባር ለመምታት ማቀድ ምን አይነት ሰበብ? ሰው መሞት ለመግደሉ ምክንያት ይጠይቃል? 44ቱን ታቦት አናት ላይ ነው የምሰባብረው ምድረ ጠንቋይ ማለት ምን አይነት ምክንያት? በጭራሽ አልደግፍም፣ በጭራሽ አልደግፍም። እና ምንድነው ምክንያቱ? ምን ይሆን ነው? ለምን አለ እኮ ይሄንን ነው ማወቅ የምፈልገው። ለምን አለ? ሙስሊሞችን አይወክልም ይሄ ንግግር። የሱ አቋም ይሄ ነው። እሺ ይሄ የሱ አቋም ይሄ ከሆነ ትክክለኛ አቋሙ ይሄ ከሆነ አሁን ላይ መነሳቱ ለምን አስፈለገ? እስከዛሬ ለምን ዝም ማለት? አሁንማ የተነሳው የእምነት የአርሲ ጉዳይ ላይ ስለሆነ ነው። እምነት የተያያዘ ስለሆነ ነው። እሱ የተናገረው ግን ያለው እሱ ሙስሊም ያለ ሙስሊም እንደዚህ ነው የምናስበው ስላለ አንዳንድ ሰው የሙስሊሙ አላማ ይሄ ነው። ግን የሙስሊሙ አላማ ይሄ እንዳልሆነ ነው እኔ እያስረዳለሁት። ገብቶሻል? ትክክል። እኛም እናምናለን። አንቺ አንድ ሰው መጥቶ አሲድ ፊትሽ ላይ ቢደፋ ምክንያቱን ንገረኝ አልሽው፣ ነገረሽ። ከዛ በኋላ ፊትሽ ላይ የተደፋ አሲድ ጠብ ብሎ ከፊትሽ ላይ ይረግፋል፣ ይነሳል? በጭራሽ። በቃ እሱ ስንቱን ጳጳስ አስገድላለሁ ገላለሁ ኦልሬዲ አድርጎትም ቢሆን ምን ነው የምናውቀው? አንቺ የምታመልኪው ወይም ደግሞ የምትታመኝለትን ሃይማኖት አናትሽ ላይ ነው የምሰባብረው 44ቱን ታቦት ማለት ምን አይነት ምክንያት ነው የምትፈልጊው? ማን ስለሆነ ነው ምክንያት የሚጠየቀው? ይሄ የተረሳ ቁሻሻ የሳጅንን እንትን ለማስረሳት ምናምን ማን ነው? ሳጅን ማናት? እሱ ነው አሁን የሚደርስበት። ሳጅን ጥባጥብ እየተጫወተችባችሁ ነው። የአንድ የሽቶ ዋጋ እንኳን አያውቅም። ይሄ ቁሻሻ ሰው ጠይቋት ምንም ነገር አታረግ፣ በራሷ ጊዜ ታረጋለች። እኔ ደግሞ ምንም እንዳታረግ ነው ሳጅንን እጇን እንዲህ ምጠመዝዛት ባይዘው ግን ላይቭ ላይ ቁጭ ብሎ ጃጓር አይገባም እንዴ? ሄሉዬ ለምን ሮጠ? ምክንያቱም እዚህ ጋር በስነ ስርዓት ነው የምናወራው የምንወያየው። እና እየሰማ ከሆነ ጃጓር ና ግባና እንወያይ። እናንተም አትሳደቡ። እዚህ ላይ ያላችሁ በስነ ስርዓት ጥያቄ እንጠያየቅ፣ እንማማር፣ ችግር የለውም። ጃጓር ወዳጃችን ነው። ናገባ ጃጓር እየሰማ ከሆነ ሄሉዬ ካለ አስገቢ። አሁን እንደውም ፊቱ እንደውም ይሻላል። እኔ ጃጓርን መጠየቅ ፊት ለፊት መጠየቅ ፈልጋለሁ። ሄሉ ፊት ለፊት በጠይቅ ቢመልስልኝ ዋን ቱ ዋን ቢመልስልኝ ደስ ይለኛል። እኔ ጥያቄዎች አሉኝ። ምክንያቱም በዚህ ልክ ገብቶ እውነትን ውሸት ብሎ ነው መጥቶ እየተከራከረለት ያለው። በነገራችን ላይ ጃጓር ፊት ለፊት ነው ህዝብ እየሰማ ነው የተናገራቸው እያንዳንዳቸውን ቃላቶች ማለት ነው። ፊት ለፊት ህዝብ እየሰማ የተናገራቸውን ቃላቶች አንተ እዚህ ጋር መጥተህ በጣም ወገብህን አስረህ እየተከራከርክለት ነው። እንዳልኩ ሚዲያ ላይ ነው የምታውቀው፣ የትም አታውቀው። በአካል አልተገናኘ ምን አላልክ፣ እንደዚሁ በቶፒክ በምናምን ሄድክ ገባ አገኘው። በዚህ ልክ የሰው ልጅ ልታውቀው አትችልም። እንግዲህ ጓዳ ጎድጓዳውን ልባችንን ማለት ነው። ሄለን እቻ አሮጊት እያለ ሲሳደብ ላይቭ ላይ ቁጭ ብለህ አንተ ገስት ላይ ራሱ ቁጭ ብለህ ለምንድን ነው ስቶፕ ያላልከው? እኔ እውነት መጠየቅ ፈልጋለሁ። ብዙ ጊዜ ጠይቃለሁ እያልኩ ገብታ አታውቅም። እዚህ ቤት ጠብቀህ ነበር ልጠይቅህ ማለት ነው። እና ገብቶ እኔ እየሰማ ከሆነ ሄሉ በውስጥም ቢሆን ይመልስልኝና አንብቢልኝ፣ ያልበለዚያ ይግባ እንደ ጥያቄ ማለት ነው። ቁጭ አንቺ እየተሰደብሽ እቺ ጥንባሮጊት እያለ በሚሳደብበት ሰዓት
እሱ ግን ገዝተ ላይ ቁጭ ብሎ ዝም ብሎ ያይ ነበር። ለምንድን ነው በዚህ ልክ ለመብረቁ እውነትን ውሸት ብለህ አሁን ላይ ህሊናን ሸጣ ስትከራከርለት ለነበረው ሰው ገዝቶ ላይ ቁጭ ብለህ ሄለን ስትሰደብ ለምንድን ነው በዚሁ አንደበት ኖ ስቶፕ ያላልከው? ለምን ሆይ አሁን መተህ በዚህ ልክ ለመብረቁ መከራከር የፈለግከው? ይሄ አንዱ ጥያቄ ነው። ሌላኛው እነ ሙኒትና ኢንሳይደሮቿን ሙኒትን ላይቭ ላይ እየሰማ ነው። ላይቭ ላይም ሾርት ቪዲዮም ሰርቶ እቺ ጠንባሮዲት ማን መረጃ እንደሚሰጣት ሄለንን ማለት ነው ማን መረጃ እንደሚሰጣት ነይ ልንገርሽ ሲላት ነበር ሙኒትን። እንግዲህ መረጃ ሄለን ውሸታም በዛ ጉዳይ በጠቅላላ ውሸታም እንደሆነች ነበር ሲናገር የነበረው በዱባዩ። አንተም ነበር አለበት 2 እግርህም 2 እጅህም 10 ጣትህ የእግርህም 10 ጣት ንከረ ብሎበት እዚህ ነገር ውስጥ ስትወጣውጥ ነበር። አንድ ጊዜ ጃጉር በቲክቶክ ለምን ተመልሰህ አገባም? ብሎክ ተደርገ ነው ና በእንትን ለምን በዋትስአፕ በቲክቶክ ተመልሰን በዋትስአፕ እየደወለ ብሎክ አረጋችሁት። ደግሞ ማን ነው ጃጉርን ብሎክ የሚያደርገው? ቀጥል ጌታ። ያ እና 10 ጣቱ የእግሮቹ 10 ጣት የእጆቹ 10 ጣት ንክር ብሎ እዛ ጉዳይ ውስጥ ነበረበት። መብረቁ ግን ይሄ ሁሉ ውሸት ነው እያለ ሄለን አሮጊት እያለ አንተ ጓደኛው ስለሆንክ ምንም እዚህ ጉዳይ ውስጥ ቡርጭቅ ብለህ ብትኖርበትም አንተን ጃምፕ እያደረገ ሄለንን አሮጊት እያለ ሲሳደብ ነበር። ውሸት እንደሆነ ያ ሁሉ ቶፒክ ውሸት እንደሆነ በፔጁ ወጥቶ ሲናገር ነበር። እና የዛን ጊዜ ዝም አልክ። የእውነት ያ ሁሉ ኬዝ ውሸት ሆኖ ነው አንተ ዝም ያልከው? ቢያንስ እንኳን እውነት ነው ራስ እንኳን አትለው። አንዱ ኢንሳይደር አንተ ነበርክ አይደለ? ለነዚህ ለዘች ጠንባሮጊት ነይ መረጃውን ሰጥሻለሁ ሲላት ኢንሳይደሮቿ ማን እንደሆኑ እኔ አንድ ባንድ ነግርሻለሁ ሲላት ማሚት እንትን ሙኒትን አንዱ አንተ ኢንሳይደር አንዱ አንተም ነበርክ። ቢያንስ እንኳን ስላንተም ሊያወራ እንደሚችል እንኳን እዛ ጋር ምንም ጥርጣሬ የለንም። በዚህ ልክ መብረቁን እውነትን ውሸት ብለህ ልትከራከርለት ስትመጣ ቢያንስ እንኳን የሩቅ ጊዜ ታሪክም አይደለም። እና ሄለንም በዚህ ልክ እየተሳደበ በዚህ ልክ እያዋረደ አንተ ዝም ብለህ ዛሬ ግን እዚህ ቤት መጥተህ ለሱ ለመከራከር ፈለግ። እኔ መልስልኝ፣ ለምን ዝም እንዳልክ እንደዛ በሚሳደብበት ወቅትም ለምን ዝም እንደምትል። ይሄ የሳጅን ቶፒክ ለማስረጻት ነው ምናምን ምንም ኤቪደንስ የሌለው ነገር እኛ ማንም ህንዳዊ ባመጣው ቶፒክ መልስ አንሰጥበትም አይደል? ሌሉ ማንም ህንዳዊ ያመጣውን ቶፒክ አናብካካበትም። ለዛም ነው እኔም ዝም ካላነሳ ዝም ያልኩት። ጌታ ህንዳዊ አይደለም የህንድ አር ነው እንጂ ወሬ ነው። በቃ ማንም የህንድ አር ያመጣውን ቶፒክ እኛ አናብካካበትም። በነገራችን ላይ የሳጂ ጉዳይ ይረሳ ብንል ሄሉ እግዚአብሔር ምስክሬ ነው የ1 ሰዓት ቶፒክ በቂ ነው። እስከናካቴው እናስረሳዋለን። እዚህ ቲክቶክ ላይ እናስረሳው። እንደውም ጠርጥሬ ነበር። እንደውም ሳጂ ማለት አይደለችም ይውጣልህ እንደው ኖ ወንድሜ እንደሱ አትበል። እንደገና ደግሞ ማን ሆኖ ነው የዚህ ነገር ወክ ያደረገው? ቀጥሉ ጋይስ። ዮናስ እያላችሁ ነው። ማን ነው ዮናስ? እንዴት ናችሁ? ሰላም ነሽ እህት? ግባ ወንድማችን። ዮናስ እባላለሁ። ማህሌት ወይም ሳጂ ካክበረቻቸው አንዱ ነኝ። የጎንደር ልጅ ነኝ። ጎንደር ነው የምኖረውና ይቅርታ አሁን በተናገረው ልጅ ያው ሰዎች ሊሳሳቱ ይችላሉ። መብረቁ ሰው ነው፣ ሊሳሳት ይችላል። እህታችንን ያው ይቅርታ አድርገሽለት በመግባባት አብሮ መቀጠል የሚቻልበትን መንገድ ማመቻቸት ነው የሚሻለው እንጂ ነገሮችን መብረቁ ይሄን አለ እህታችን ይሄን አለች የተባለ የሚወራው ነገር ያው የሚያራርቅም ስለሆነ ጥሩ አይደለም። ዮናስ ወንድማችን የጎንደር ልጅ ነኝ ስትለኝ የሆነ ነገር ቀልቤን ሳብክ። ጎንደር እንግዲህ በሰፊው ጥምቀት የሚከበርበት 44ቱ ታቦት የሚወጣበት ትልቁ ዋርካ የሆነች ሀገራችን ናት አይደል? እውነት ነው። ያንን 44 ታቦት አናት ላይ ሰባብርብሃለሁ አለ። ምን ይሰማል? ያው እኔ እንኳን ይሄን አልሰማሁም፣ ይቅርታ። ያው እኔ መብረቁን ያወቅኩት ቪዲዮውን አሁን እያሰማን ነበር እኮ ለዛ እኔ አሁን የገባሁት። ያው እንደዚህ አይነት ውስጥ መግባት አልፈልግም። ያው
ልጁ ጳጳስን አናቱን ያንን የጦንቃይ ቤተክርስቲያንና 44ቱን ታቦት አናት ላይ ሰባብርላለሁ ላሰማህ ያው ብሎ ሊሆን ይችላል። እኔ አይ ዶንት ኖ እኔ አሁን የገባሁትኝ ያው በማህሌት ጉዳይ የደረሰብንን ነገር ለማስረዳት ነው የገባሁት። ያው ስለመብረቁ ብዙም እንደዚህ አይነት ስብዕና ኖሮት አሁን ተጠረጠረች የምትባለው ልጅ ራሱ ለሷ አልታዘዝም ቢል ብትል አይግረምህ ወንድሜ። ለምን እንደዚህ አይነት ቂጡን ያልጠረገ እሷ የምታምንበትን አንተ የምታምንበትን ማንነትን ኩራትን እንደዚህ ሰባብራለሁ አናታናትን መታለው በአንድ ጥይት ነው እያንዳንዱን የዓለም ሙስሊሞች እኛ ምንጨርሳችሁ እያለ እንዴ ነው ለሱ የምትታዘዘው? አንተ ስታስበው ለውስጥ አትገባ። ሄሎ ልጅቷን ዝም ብላ ፍሬንድ ሆና ከኔ ጋር ልትገናኙ ትችላለች። እዚህ ሀገር ነው ያለችው። ገብቷል? ሄሎ ግን እሱ ባዘዘ መንገድ ምንም አታረግ። እሱ ከዚህ አጀንዳ ከወጣ በኋላ እሷ ፈልጋ ታረጋለች። በዚህ በቲቪት ምንም ነገር አያዛት። እንደዚህ አይነት ለዛው ቂጡን ያልጠረገች ማንነት ጭንቅላት ኖር 44ቱን ታቦት ጭንቅላት ላይ እሰባብረዋለሁ እኔ ጦንቃይ ቤተክርስቲያን ጳጳስ ትላለ ደብተራ አንድ ጥይታ ይበቃል እኛ ያለ ሙስሊሞች ባንድ ወር እንጨርሳቸዋለን ሲል ላሰማ መልሽ ወደ ሀቢባ መጥቼ ገዥን ብለናትኝ ያለውን ነገር መረጃ ከሰጠናት በኋላ ልታግዘን ባለመቻሏ ልታግዘን ስላልቻለች ቀጥታ ቲክቶክ ላይ ያሉት ሰዎች እያየን ስንመጣ ሌባ የሚያጋልጡት ጋር ዝም ብለን መግባት ጀመሩ። መጀመሪያ ከመብረቁ የገባው አስማራ ይባላል ጓደኛዬ ነው የጎንደር አጋጣሚ ችግራችን ዓለም እንዲያውቅልን ህዝባችን እንዲረዳልን ነው የምንፈልገውና በዛ አጋጣሚ ነው የገባ ነው ማለት ብዙ ሌላው ቀና የለኝም ከመብረቁ ጋር ይሄን ችግር ለማስረዳት በሁሉም ቦታ ስንገባ ቆይተናል። ከተስፋ ያደርጊውም ገብቻለሁ ችግራችን አስረድቻለሁና በዚህ እንድትረጂ ነው የምፈልገው። ዝም ብሎ በሌለ ነገር ራሱ ዝም ብሎ እናንተን ናት አይደለችም ያለ ሲያደክማችሁ አንድ ምን ብዬ ስናገር ነበር አንተ ካልሰማኝ አላውቅም። አንድ ነገር እቺ ልጅ ማህሌት ናት ወይም ደግሞ ናይ ዱባይ ናት ኢሮፓ አይደለችም የሚለው ነገር ካይምሮ አውጣል። ምክንያቱም ዱባይ ሀገር ሙቀት ሀገር ስለሆነ ኤኒ ታይም ምንም ነገር ስለሚደርቅ በድንጋይ በምን ነው ቤት የሚሰራው። ኢሮፕ ግን ሙሉ ቤታቸው እንጨት እና ኢሮፕ ናት እንትን የሚለው ነገር እርሱት አቁሙት። ናት ማህሌት ናት ወይስ ማህሌት አይደለችም የሚለው ላይ ብትሄዱበት ይሻላል ብዬ ተናግሬ ነበር። ገብቷል? ትናንትና ፎቶ ቪዲዮ ስታሳይ ምን ሲሉ ነበር? ኤርፖርት ላይ መታ ተመልሳ ሄደች ባንድ ሌሊት ተባለ። ትናንትና ኮምፒውተሩን አዙራ ስታሳይ ቻቺቢቲ ላይ ወሰደውና ያንን ስዕል ቁጭ አድርገው የሰፈር እንዳለችው ላይ ነግራል። ስዕሉ የሰፈር እንደሆነ ገብቷል። አንድ ነገር ሲሆን እንደዚህ ነው እንደዛ ነው ብሎ እንከን ከማድረግ ፎከስ ኦን እንትን እንደገና እንዴት ነው የምትግባባት? በእንደዚህ አይነት በቲቪት እንደዚህ አይነት ጭቃ ጭንቅላት በሆነ መንገድ አምጪ አታምጪ የምትለው የትኛው መንግስት ነው? የትኛው ፖሊስ ነው? አንተ ፓስፖርትን አምጣ የሚል ፖሊስም ራሱ እዚህ ሀገር ፓስፖርት አለሽ ወይ ብሎ አይጠይቀኝ። እንትን መታወቂያ አለሽ ወይ መታወቂያ ነው የሚያሳየኝ ወይም ደግሞ ፐርሰናል ነምበሬ ነው የሚጠይቀኝ። እዛ ማንነቴን ሁላ ከነጫማ ቁጥሬ ያወጣዋል። ያው አሁን ያላችሁበት ሌላ አጀንዳ ነው መሰለኝ። ያው ይሄኛውን አጀንዳ ላይ ወይ ቀን ስትይዢ መጥቼ ነገሩን ለማስረዳት ለማብራራት ሌላ ጊዜ ብመጣ ይሻላል። ያው ኮሜንቱም ጥሩ ስላልሆነ የሚጻፈው እና ሌላ ጊዜ ብመጣ ይሻላል። ያው እሱ መናገር ማለት የማህሌትን አጀንዳ ለማስቀየር ነው ብላችሁ የምታስቡ ከሆነ
የሆነ በአንድ ነገር ላይ እየተሽከራከራችሁ ነው ማለት ነው። ገብቷል? የማለትን ነገር ደግሞ ማን ነው ለሱ ጥብቅና የተሰጠው? ማን ነው እሱ? ሌላ የሚያወራበት ቶፒክ ስለሌለው ተመችቶት ነው፣ ሁኔታው ተመችቶት ብቻ እና እንደዚህ ነገር ችግር ለደረሰባቸው ወንድምና እህቶቼ በጣም ሶሪ። ግን አንድ ነገር እርግጠኛ ሆኜ ልንገር፣ ያቺ ልጅ ምን አለች ትለኛለህ? ከወሬ ምንም ያለፈ መብረቁ ምንም ያውቀው ጉዳይ የለም በዚህ ጉዳይ ላይ። እኔ ቢያንስ ግንዛቤው አለ እንደውም በዚህ ጉዳይ ላይ ገብቷል። የሆነ የለም እኔ እችላለሁ ወላይ ቢላይ ተላይ ያለ ዝም ብሎ ቂጡን ከወንበር ጋር ሲያሽ ነው የሚውለው። ምንም ነገር እውቀት ምንም ነገር የለም። እንደ ከዱባይ ወጣች ለምን ዱባይ ያሉ ሰዎች ዝም አሉ እንኳን የሚል እንኳን ጥያቄ አይምሮ ላይ መጥቶ ሲጠይቅ አይቻለሁ። ዛሴት እና ቀጥሉ ሄሉ ዮኒ ሶሪ እሺ ተጠቂና አይኖ ግን እውነታው ይሄ ነው ወንድሜ። የሚወጣጥሩ ዝም ብሎ ፀጉር አሳድገው እግራቸውን አቅጥነው ምናምን ነገር አጭር ቲሸርት ለተናናውቅ ዛሴት ያ ጃጉር ግን ቪዲዮ የ10 አመት ይሁን የዘንድሮም ቢሆን ኤዲት ነው ማለት ሰዎች እንዲታዘቡ አድርገዋል። ባይዘው ተገጣጥሞ ነው እንደዚህ ነው የሚሆነው ብለ ስለ ኤዲት እና ስለ ቪዲዮ ለኔ እየነገርከኝ በጣም አማራ ጠል ነው። አማራን በመሳደብ ነው የሚታወቀው። በጣም በማሽቋለጥ በማንጓጠጥ የሚታወቅ ሰው የድሮ ማንነት ጆሃር የሆነ ነገር ሲሆን እኛ በእኛ ክልል ማንም ሰው ቀና ብሎ አይንም በቤንጫ አንገት መታለን የሚለው ዘንድሮም ሂሳብ እየከፈለበት ቤታ ተናገረች እንትናን የተባለ ዘንድሮም ሂሳብ እየከፈለችበት ጂጂ እንደዚህ ኦሮሞንን አማራና ትግራይን አለ ስለሚባለው ዘንድሮም ሂሳብ እየከፈለችበት አጀንዳዬ ከዚህ የበለጠ ቢሆን ኖሮ እርግጠኛ ብሆን በጣም ብዙ ቪዲዮዎች አወጣላችኋል። በጣም ጥንብ ጭንቅላት ያለው የዶሮ ቂጥ በጣም ሰፊ ነው። ከዚህ ልጅ ጥንባታም ቅርናታም አመለካከት ያለው ዝም ብሎ የሚንጠራራ የኮሌራ ቅዘናም የሆነ ንፍጣም የወድ ድርቀት የገጠመው ህንድ የመሰለ ሰውዬ ማለት ነው። ቁሻሻ ቀጥሉ ጋይስ። ሄሎ እንዴት ናችሁ? በመጀመሪያ እድል ስለምትሰጪን እናመሰግናለን። ጃጓር በጣም ያሳዝናል። ወዳጅነት በዚህ ልክ ህሊናን መሸጥ ከሆነ በጣም ያሳፍራል። ህሊና ቢስ መሆኑን ብቻ ነው። እዚህ ጋር ሄለንን ብቻ አይደለም የሚሸውደው። ቁጭ ብለን ቤተክርስቲያንና አባቶች ሲሰደቡ ቁጭ ብለን የተመለከተ ህዝብ እንዴት ይካዳል? ህዝብ ያየውን ነገር እንዴት ይካዳል? ይሄ እኮ ሶሻል ሚዲያ ነው። አንድ ሄለንን እንኳን ለማዋሸት ብትሞክር ይሄን ሁሉ ቁጭ ብሎ ሲጀመር መብረቁ የሚባል ደንቆሮ ሰው የታወቀው ታዋቂ መሆን የጀመረው ቤተክርስቲያንና አማራን ሲሳደብ ነው። አሁን ነው በዚህ በተበሉት ሰዎች ማህበረሰቦች ቶፒክ የመጣው አሁን ነው ሲጀመር እሱ እንጂ በፊት የሚታወቀው ኦርቶዶክስን በመሳደብ ነው፣ አባቶችን በመሳደብ ነው፣ የወሎ ክርስቲያኖችን በማሸማቀቅ ነው። ወሎ ላይ መጣንላችሁ ጨረስናችሁ በማለት ነው የሚታወቀው። አባቶችን ክርስቲያኖችን አማራ ለአማራ ያለው ጥላቻ ምን ድረስ እንደሆነ ጠንቅቀን እናውቃለን። አማራን በመሳደብ አማራን በማዋረድ ሲጀመርም ደግሞ በዚህ ገንዘብ ራሱ የተበሉት ሙሉ ለሙሉ የአማራ ልጆች ናቸው። አስበልተውም ሌላ ነው እንዲበሉም ደግሞ ተባባሪው ሌላ ብሄር ነው። እናውቃለን። ይሄን ግን ደግሞ የሰው ጥላቻ እንዳለው ያውቃል። መቅዳዬ ባለፈው ጌም አዘጋጅቶ 250 ነው እንደዚህ ነው ያደረገው። ገብቶሻል? እና አሁን እቺ ሳጅን የምትባለው ለሀቢባ ጊፍት ስለሰጠች ቁጭ ብሎ ቆጥሮ ነው እንዴት በሚል እንደዚህ ነገር ያደረገው ቶፒክ ያደረገው። ልክ እኔ ሄለን አንበሳ አገኘች ብሎ እዚህ ቶፒክ ውስጥ እንደተቀላቀለው ሲጀመር የሚታወቀው እንደሚለው እንደሚያረገው እንደሚወራጨው እናቴ ትሙት
የእውነት ቲክቶክ ላይ ከሱ በኋላ አሁን 8 ወር እንኳን ያልሞላኝ ልጅ እግዚአብሔርን እኔ ሰው መውደድ አለኝ፣ ሰው ደግሞ ሰፖርት ያደርገኛል። የእውነት እኔ ጃጓር እንኳን ምን አይነት ህሊና ቢስ ምን አይነት ወዳጅነት ህሊናን አያሸጥም። ከእውነት ጋር መቆም ነው ወዳጅነት እንጂ ነገ ደግሞ ልክ ሙኒትን በፊት ስታሞግሳት እንደነበረ አሁን አንተን ስትነካህ መተህ እንደሰደብካት ነገ እሱ ሲሰድብህ በሆነ ነገር ስትጋጩ መተህ እውነት መሆኑን እንደምታምን እንጠብቃለን። ይሄ ሶሻል ሚዲያ ነው። ግን ደግሞ አሁን እዚህ ጋር ማን የኔ ዓለም ነው የምትባል ልጅ ምክንያት ይናገር ክርስቲያን ይጨፍጨፍ ማለት ምክንያት አያስፈልገውም። መጥቶ ይናገር ላለች ወይም ደግሞ ለማስረሳት እንኳን ተበሉ የተበሉትም ቢሆን የአማራ ልጆች ምን ያክል ደንቆሮ ምን ያክል ወራዳ ደግሞ ቤታችሁን ዘናም ልጅ ነይ ምን ይሰራል? ቆይቷል ከበለኩት ራሱ ንፍጣ ቤታችሁን እየሸጣችሁ ገንዘብ በጃጉር ምክንያት ነው። እንደዚህ አይነት ሰዎችን ያላውቃቸውን በህይወት ውስጥ ሲጀመርም እዚህ ጋር የተቀመጠ ህዝብ እንደው እኛ መግባት መናገር ባንችል እኮ ተናደን እናልቅ ነበር። እንደ ጀጓር እንደ የኔ ዓለም እንደዚህ አይነት ሀቅን የሚክዱ ባለጌ ሰዎች ስላሉ ማለት ነው። ግን ደግሞ ክርስቲያንን አባቶችን በመሳደብ አማራን በመሳደብ ነው እሱ ልጅ የታወቀው። መብረቁ ሌላም ነገር ሌላ ደና ነገር ይዞ መጥቶ አያውቅም። ከሀገር ውጭ ስለሆነ የአማራን ፖለቲከኞች ለአማራ ዋጋ የሚከፍሉ ጀግኖችን በማዋረድ ነው የሚታወቀው። ሌላ ሙያ ኑሮት ያውቃል። አሁንም የተበሉ የጎንደር ልጆች ናቸው ብዛት ትግሬ ናት እሷም የበላቻቸው። በተበሉት ውስጥም ደግሞ የመንግስት ቢሮ ውስጥ ያሉ ብዙ የኦሮሞ ልጆች አሉበት። ይችን ሴት በመተባበርና የአማራ ልጆችን በማስበላት ነገም ደግሞ ከዚህ ማትማር አማራ ካለህ ነገ አማራ እየተመረጥክ ገንዘብክን ቤትክን መኪናህን እየሸጥክ ድጋሚ ደግሞ 100 ሚሊዮን የምትበላበት ነገር ይፈጠርልሃል። ደንቆሮ ካልሆን ካሁን በገንዘብህ ክልልህ ላይ ሰርተህ ማደር ካልቻልክ በራስህ መንገድ መውጣት ካልቻልክ አንድ ሰው መጥቶ በቢሮ እየታገዙ ሲበሏችሁ የምትሰጡ ከሆነ ከዚህ በላይ ገና ብዙ ነገር ይመጣልባችኋል። እንኳን ተበላችሁ ጎንደሬንን አማራንን ስትሉ ራሱ በጣም ነው የምታሳፍሩት። በጣም እንዴት በዚህ ልክ መጫወቻ ትሆናላችሁ? ሲጀመር ደግሞ መብረቁ ለአማራ ያለው ጥላቻ ምንድነው? እሱ ግን ቶፒኩ ተመችቶታል። ሶሻል ሚዲያውን ሌላ የሚያሞቅበት ነገር የለውም። ሌላ የሚንቀሳቀስበት ነገር የለውም። ጭንቅላቱ ሌላ ነገር መፍጠር አይችልም። ገንዘባችሁን ሊያስመልስ አንድ ቅንጣት ነገር የሚፈጥረው ኑሮ ሳይሆን የሚቀመጥበት ወንበር የሚያሞቅበት ደና ነገር ስለሌለው ደና ሐሳብ ሊያመጣ ስለማይችል በሃይማኖቱ ሄደ አልተሳካለትም፣ በፖለቲካው ማለ አልተሳካለትም። አሁን ደግሞ በዚህ መጣው። ምክንያቱም እዚህን የሚይዝበት መንገድ ነው። ኦነግ ሸኔን ሲናገር ሰምቼ አላውቅም። ፋኖን ግን ሲያጠለጥል ሲያላግጥባቸው ነው የሚውለው። ሁለቱም በስተት ሆነ በራሳቸው መንገድ እንኳን ተቋቁሞ ከሆነ ሁለቱም እየሞቱ ነው ያሉት። ራይት ለራሳቸው በአላማቸውን እንኳን ባንስማማበት ቆጥ ብሎ ሲያላግጥ የሚውለው አሁን ነው እንትን ያለው ቁሻሻ ፋኖ ሲጀመር እኔ እዚህ ጋር የፖለቲካ ኦፍ ኮርስ የፖለቲካ ልዩነት ሁላችንም ይኖረናል። ግን ደግሞ ፋኖ ለምን እናቶች ተገደሉ፣ ለምን አባቶች ተገደሉ? እናቶች ሆዳቸው እየተሰነጠቀ ልጆች ሲወጡ ነው ወጥቶ መታገል የጀመረው። ሸኔ ደግሞ ተግባሩ መንግስትን ሲታገል ሳይሆን የምናውቀው ንጹሃንን ሲያርድ ነው የምናውቀው። አሁን የሸኔና የፋኖ ልዩነት ሳይሆን እሱም ያለውን አቋም ግን እሱ ተናግሮ የሚያውቀው እሱ ታብራሪልን መቅዳያ አንፈልገው አንፈልገውም። ግን ደግሞ ሸኔን ተናግሮ አያውቅም። አዎ ተናግሮ አያውቅም። የራሳቸው ድርጅት ነው። ግን እሱ አንድ ቀን ኦነግ ሸኔ ልክ ነው ምና እነሱን ሲናገራል ሁሌ ኦነግ ሸኔን ሲሳደብ አማራን ሲሳደብ ምናምን ነው። ሄሎ ኦነግ ሸኔ ማለት እንደ መብረቁ የሚፈልገውን ነገር ነው የሚያካሂድልኝ። ወራጅልን ባክሽ ንፍጣ እንደዚህ አይነት ልዩነት እያስጠላል። ኦነግ እንደዚህ ነው፣ ፋኖ በራሪ ሰማይ ነው ወሬ ታወራልናለች። ሁለቱም የራሳቸውን የተቋቋሙ ድርጅቶች ናቸው ካልን ወይ ሁለቱንም አለማቃወም ወይ ሁለቱንም መቃወም እንትና መላክ እንትና ምናምን የምታረጉት እሱን እየተናገርንበት ኖረን እንትን ትላላችሁ። ሄዶ ከዚህ ንፍጣሞች ቀጥሉ ጋይስ። አሁን ሁሉም ተናግሮታል። የመብረቁ ጉዳይ 4 ነጥብ ብሏል ተናግሯል። በቃ ወደ ሌላ አጀንዳ አትሄዱ። የእንትና ዓላማዬ ነው የእንትና ዓላማ ነው ብሎ ጭራሽ ዘይቤ ይነግሩናል እንዴ ንፍጣሞች። እኛ አሁን እኮ ነው ግን
የዚህ አቀድም ያሰማሽውን ቪዲዮ ጃጓር ምናልባት የቆየ ነው ምናምን ስላለ አሁን እኮ ነው አሁን የዛሬ 4 ወር ራሱ እኮ አይሞላውም። ከዛ እሱን ከተናገረ በኋላ የዚች የሆነች እንትን የመን ላይ የጠፋችዋ ሴት አጀንዳ መጣ። ከዛ በኋላ ሳጂ መጣች። ከዛ በኋላ ራሱ ያነሳው ቶፒክ እኮ የለም። ከዛ የሳጂ ትንሽ ተመቸው፣ ትንሽ ሰው ሰበሰበለት፣ ትንሽም ቢሆን ጊፍት ምናምን አበቦች ምናምን አሰባሰበለት። በቃ ከረመበት የሳጂ ላይ ስማ ጌታ በጣም ሲያቀራራ አይተህ ከሆነ በዛች በሃና ማለት ነው እግዚአብሔር ይጠብቃት ባለችበትና ምን አለ ቪዲዮ ሰራ እንደዚህ ብሎ የከሰራ አምሳለቃ ገብሩ ነው የሚመስለው እንደዚህ ብሎ ስማ እኔ ሃናን አመጣታለሁ 2 ሚሊዮን ካገኘኸው ሆዳ ሙላ ትከፍላለህ አፍንጫን ይዤ 2 ሚሊዮን እቀበልሃለሁ አለ። እኔ ምን አልኳቸው አቡፋኖ ከዱባይ ሄደ ጊዜ ምን አልኳቸው መጥቼ ሌላ ወሬ አልጨምርላችሁ ለምን እዛ ስሜት ውስጥ ስላሉ አይገባቸውም ባወራላችሁ የሃና ጉዳይ አብቅቷል አልኳቸው። ነፍስሽ ያውቃ ህይወትሽ ያብቃ እንትኒ ዝግት ይበል ምናምን እያሉ ኮሜንት ይጽፉ ነበር። የሆነ ሰው ሪከርድ አድርጎት ማለት ዋሻው ታዲያ ዋሽቻል ያ አሁንም አልተነተንላችሁ ዛሴት ግን ለምን ከዱባይ እንደወጣ መንግስት የምትሉት እንዳልሆነና ዱባይ የራሷን ለራሷ ደህንነት ስለሰጋች እንዳወጣችሁ ብቻ ግን ነገርኳችሁ። አላችሁ የምታውቁ ልጆች አሉ። እኔ ከናንተ ምሮኛል ግን ይሄ ብዬ ነግራችኋለሁ። ለምን እንዳበቃ ግን አልነገርኳችሁ። ወላይ ቢላይ 2 ሚሊዮን ትከፍላለህ እኔ ልጅቷን አመጣታለሁ በእንትን አሰራር መንገድ ሄዳለሁ ምናምን ሲሉ ነበር። ለከ አውፋን ይወጣ ቀን እንኳን ወጣ ግን የሃና ጉዳይ አበቃ ስል ልሳንሽ ያብቃ ልሳን ዝግት ይበል አንቺ አብቂ ምናምን ኮሜንት ሳይሳኩኝ ነበራችሁ እና የተፈጠረ ነገር አለ። ዛሴት ሳጂ መጣች ወዲያው ተረሳ። ለምን ሳጂ አይደለም የዱባይ ጉዳይኛ ሲመጣ ቁጭ ብሎ አይቶ ምንድነው ለምሳሌ ለዛ ገባበት እኮ በጣም በሚገርምሽ ኢንሳይደሮቿን ይነግርሻለሁ ሙኒት እያለ ከነ ሙኒት ጋር ሁሉ በውስጥ እየተደዋወለ እኮ ከሌ እያለ እኮ የጃጓራንም ተመኮ ይሄን ጉዳይ እኔኝ ማፈነዳው ለዛች ጠንቋይ ይሄና እቺ እንትን ይመስሉኛል እቺና እቺ አለ የፈለጋችሁትን ብታመጡ እኔ ካልተናገርኩ ምንም አታመጡን ጠንቋይ ቤት ብትሄዱ አልኩ። እኔን ማፈነዳው አልኳችሁ ዛሴት እኔው አፈነዳሁት። አራነጥ ስፈልግ ነው ማቆሙ ስፈልግ ነው እንተምል ዛሴት ያው ከዛ በኋላ ሳጂ መጣችለት ያው ተረሳ ማለት ነው። አሁን ሳጂን እኮ ሌላ ቶፒክ እኮ እስከሚያገኝ አይለቃትም። ለሳጂ ምን ፍንጭ ሰጥ ዱባይ ነው ያለችው ዩሮፕ ነው ያለችው የሚለውን ነገር ከጥያቄ ውስጥ አንሱት። ማህሌት ነው ምናምን የሚለውን የራሳችሁ ቶፒክ ነው እዛ ሄዱበት አልኩኝ። ምልክት ደግሞ አንድ ቋንቋ፣ ሁለት ደግሞ ግርግዳው፣ ሶስት ደግሞ ራሷ ሞታ እንትን አደረገ። ጭራሽ ምን አሉ በአንድ ቀን በረራ 7 ሰዓት በረራ መታ ተመልሳ ሄዳ ነው ይሉሃል። ደግሞ ራሳቸው እስቲ ያሳይን አሏት። ስታሳይ ደግሞ ተመልሳ ሄደች ይሏታል። ትላንትና አሁን መስኮት ስታዞር የኢሮፕን ቤት እኛ እናውቀዋለን። እንደገና ስክሪንሾት ያደረጋችሁ ካላችሁ ቻትጂፒቲ ላይ ፖስት አድርጉት። የሰፈር እንደሆነ አካባቢው ይነግራችኋል። ግርግዳው ሽቶ ጋር ያለው መደርደሪያ ላይ ደረጃ ሞጣ ላይ እንጨት ነው፣ የእንጨት ቤቶች ነው እዚህ ሀገር። ምክንያቱም ፀሐይ ያላት 3 ወር ብቻ ነው። እንደገና ደግሞ ከፀሐይ ብቻ አይደለም ሀገሪቱ ብርዳማ ሀገር ስለሆነ ድንጋይ ቤቶችን ለማሞቅ ብዙ ኤሌክትሪክ ትፈጃል። ቶሎ የሚግል ቶሎ የሚሞቀው ከሀገራቸው አየር ስታንዳርድ እንትን ጋር የሚሄደው እንጨት ቤት ነው። ዘሴ ዱባይ ድንጋይ ቤቶች ናቸው እንዳለ ቪዲዮ ከፍታ ስታበራ እና ስታሳይ መጀመሪያ እንትን ያለች ጊዜ ሻንጣ ምናምን የያዙ ሰዎች ይታያሉ። እና በኖርዌይኛ ትሬን ስቴሽን ነው የሚለው
የባቡር ጣቢያ ነው የሚለው እና እሱ ግን ምን ብሎ ያችን እንኳን ትራንስሌት እንኳን አላረገም። ወጣና ኤርፖርት ውስጥ ይዋት ገና እንደደረሰች ላይፍ ገባች አለ። ኤርፖርት ውስጥ ይዋት ይው ሻንጣ ያዙትን ይውት እንግዲህ ኤግዚት ምናምን የሚሉትን እያሳዩ ባቡር ስቴሽን ውስጥ እንደሆነች ቢያንስ በቀላሉ ማወቅ ይቻላል። እንደዚህ አይነት መንገድ ሽጉጥ ደቅነህበት አምጣ መታወቂያ ምናምን ትለዋለህ ለሚዲያ እኔ ራሱ እንድታሳይና ፕሩፍ እንድታደርግ እኮ ጓጉቻለሁ የሆነ ሳለ ግን የእሷ አጠያየቅ እቺ ሴትዮ ካሳየች እውነት በጣም ጅል ናች ማለት ነው። እንደዚህ አስደርግሻለሁ ይላል እና እንዴት በሚያደርግ መንገድ ሳጅን የእውነት ይሄ ሰው ልጅ እጁን ከጠመዘዘ የእውነት ድብኖ አልገባትም ማለት ነው። እስቲ ታሳየው እላለሁ። የእውነት እግዚአብሔር ሳጅን አንድ እንደዚህ እጅሽ እንዳይጠመዘዝ የምታከብሪው ሰው እንኳን ቢመጣ የራስሽን ወቅት ጠብቂ። በእሱ በሚፈልገው እሱ እዚህ አጀንዳው